ፈተናችሁ ሳምንት አካባቢ ቀርቶታልና በእርግጠኝነት በዚህ ሰዓት አብዛኞቻችሁ በትልቅ ጭንቀት ውስጥ ናችሁ ብዬ አስባለሁ። ምናልባትም ብዙ ሀሳቦች ጭንቅላታችሁ ሊመጡባችሁ ይችላሉ። ፈተናውን ለማለፍ የሚያስችል አጥንቼ ይሆን ወይም ደግሞ የቀራችሁን ጊዜያት ምን ማድረግ እንዳለባችሁ ግራ ገብቷችሁ ይሆናል። ነገር ግን ይሄ መጨረሻ ሳምንታችሁ የማታውቁትን ነገር የምትማሩበት ሳምንት አይደለም። ይልቁንስ እስካሁን ያነበባችኋቸውን ነገሮች ወደ ፈተናችሁ ይዛችሁ ለመግባት የምትዘጋጁበት እንጂ። በዚህ ቪዲዮ የቀራችሁን ሳምንት ተጠቅማችሁ ኤግዛክትሊ በእያንዳንዱ ቀን ምን ብታደርጉ የተሻለ ውጤት ልታመጡ እንደምትችሉ የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ስለዚህ ይሄን መጨረሻ ሳምንታችሁን ከመቼውም ጊዜ በላይ ፎከስ አድርጋችሁ እንዲሁም ስትረሳችሁን በደንብ ቀንሳችሁ የሚጨርሱ ሳምንት መሆን አለበት። ቀን 1 የቱ ጋር እንዳላችሁ ማወቅ። በዚህ በመጀመሪያ ቀን ላይ ፕላን የምትወጡበት ቀን መሆን አለበት። ቼክሊስታችሁን በመውጣት ከነጭራሹ ያልነካችሁ ቶፒክ የቱ እንደሆነ እዩት። ቼክሊስት ማለት እስካሁን ያጠናችሁትና ያላጠናችሁትን የምትለዩበት ወረቀት ማለት ነው። ከዛ ከእያንዳንዱ ሰብጀክት የሚከብዳችሁን ወይም ለማለፋችሁ ወሳኝ ሊሆኑ የሚችሉ 3 ቶፒኮችን ታወጣላችሁ። ቀጥላችሁም የ7 ቀን ካላንደር ታዘጋጃላችሁ። በዚህ ሰዓት በፍጹም ሁሉንም ነገር በአንዴ ለማየት መሞከር የለባችሁም። ይልቁንስ ሁሉንም ለየብቻ በታትናችሁ ነው ማየት ያለባችሁ። አሁንም መርሳት የሌለባችሁ በየተወሰነ ሰዓት ረፍት ማድረግ ይኖርባችኋል። ከዚህም ባለፈ ላወጣችሁት ፕሮግራም ታማኝ መሆን አለባችሁ። በዚህ ቀን ላይ አሪፍ የሆነ የሳምንት እቅድ ካወጣችሁ ሳምንታችሁን በቀላሉ እንድትቆጣጠሩትና ፕሮዳክቲቭ ሆናችሁ ሳምንቱን እንድትጨርሱት ያደርጋችኋል። ቀን 2 ከጠንካራ ጎናችሁ መጀመር። በዚህ ቀን ላይ ደግሞ በደንብ ከተረዳችሁትና ደጋግማችሁ ብታጠኑት ከማትሰለቹ ሰብጀክት ጀምሩ። ለምሳሌ እኔን ብትጠይቁኝ ሂስትሪና ኢኮኖሚክስ በየቀኑ ማጠናቸው የማልሰለቻቸው ሰብጀክቶች ናቸው። ስለዚህ እናንተም እንደዚህ የምትሉ ሰብጀክት ጋር ትሄዱና አንድ ወይ ሁለት ቻፕተሮችን ታነባላችሁ። ማትስ ከሆነ አንዳንድ ፕሮብሌሞችን ሶልቭ ታደርጋላችሁ። ከዛ ራሳችሁን ኩዊዝ መፈተን ይኖርባችኋል። ይሄንን ማድረጋችሁ አእምሯችሁን እንደማላቀቅ ማሰብ ትችላላችሁ። ግን ይሄንን ማድረጋችሁ በዋናነት የሚጠቅማችሁ ለምን መሰላችሁ? እንደምትሰሩት እርግጠኛ ከሆናችሁበትና ኮንፊደንት ካላችሁ ሰብጀክት ከጀመራችሁ ሌሎችን ሰብጀክቶች በቀላሉ ለማንበብ የሚያስችል ጉልበት በቀላሉ ታገኛላችሁ። ቀን 3 ደካማ የሆናችሁበትን ሰብጀክት ማንበብ። ከሌሎች ቀኖች አንፃር ይሄ ቀን ትንሽ ከባድ ሊሆንባችሁ ይችላል። ይሁዳል አይደለ? ሁሉ ጊዜ ልታነቡ ስታስቡ የሚደግማችሁ ሰብጀክት በቃ እሱን ሰብጀክት ከፍታችሁ ማንበብ ጀምሩ። ምናልባት ማትስ ሊሆን ይችላል ወይም ኬሚስትሪ፣ ብቻ ማንኛውም ይሁን መጋፈጥ አለባችሁ። ፎከስድ የሆነ ሰዓት በአንድ ከባድ ሰብጀክት አሳልፉ። ቀጥላችሁ ጥያቄ የሚሆንባችሁ ነገር ካለ በሱ ዙሪያ ላይ የተሰሩ ቪዲዮዎችን እዩ። ወይም ደግሞ እናንተ ያልገባችሁ ጓደኛችሁ ወደም የተረዳው ቶፒክ ካለ እሱ እንዲያስረዳችሁ ጠይቁት። ከቻላችሁ ደግሞ አስተማሪያችሁንም ለማናገር ሞክሩ። ከዛ ራሳችሁ በምትረዱበት መንገድ ኖት ይዙና በትንሹ አሳይመንት ለማመጃ ጥያቄዎች መስራት ይኖርባችኋል። ምን መሰላችሁ? አንድ የሸወዳችሁ ነው ደግሞ ያልተረዳችሁት የነበረን ፓርት ስትረዱት የፈተና ውጤታችሁ እንዲሁም ደግሞ ኮንፊደንሳችሁ እጥፍ ነው የሚሆነው። ቀን 4 የፈተና መለማመጃ ቀን። በዚህ ቀን ላይ ጫና ውስጥ ሆናችሁ ፈተናዎችን ብትሰሩ ይመረጣል። የድሮ ማትሪክ ጥያቄዎችን መስራት ማለት ነው። ከቻላችሁ ደግሞ የማትሪክ አፕሊኬሽኑ ካላችሁ በጣም የተሻለ ነው። ከዛ ሰዎች የሚረብሻችሁ ቦታ ቁጭ ትሉና ትክክለኛ ፈተና ላይ እንዳላችሁ በማሰብ ጥያቄዎችን ትሰራላችሁ። ኖት መያዝ የለባችሁም ወይም ደግሞ ማንኛውም አይነት ዲስትራክሽን ነገሮች መኖር የለባቸውም። እናንተና ጥያቄዎች ብቻ ነው ዛጋ መኖር ያለባችሁ። ልክ እንደጨረሳችሁ ፈተናችሁን አርሙት። ከዛ የሳታችሁትን ጥያቄ እዩትና ለምን እንደሳታችሁ ተረዱ። ኬርለስ ሆናችሁ ነው ኤክስ የገባባችሁ ወይ ሰዓት አልቆባችሁ ነው? ብቻ ችግራችሁን በደንብ ለዩት። አያችሁ ይሄ ቀን ማለት አእምሯችሁ ትክክለኛ ማትሪክ ፈተና ጫናው ምን ሊመስል እንደሚችል የምታሳዩበትና የምታለማምዱበት ቀን ነው። ቀን 5 ጫናዎችን መቀነስ። በዚህ ቀን ላይ አጠር ያለ ጥናቶችን ብታደርጉ ይመረጣል። ማለትም ለአንድ ቶፒክ 25 ደቂቃ ተሰጥቷላችሁ። ከዛ 5 ደቂቃ ታርፋላችሁ። ቀጥላችሁ ሌላ ቶፒክ ታነባላችሁ ማለት ነው። ብቻ የተለያዩ ሰብጀክትና ቶፒኮችን እያረፋችሁ የምታነቡበት ቀን ነው። ወይም ደግሞ ቲዮሪን ካነበባችሁ በኋላ ጥያቄዎችን መስራት ማለት ነው። የተለያዩ ሰብጀክትና ቶፒኮችን ማንበባችሁ ምንድነው ጥቅሙ ምናምን ብላችሁ ታስቡ ይሆናል። ጥቅሙ ምን መሰላችሁ? አእምሯችሁን ፍሬሽና ያነበባችሁትን ነገር ወደ ሎንግ ተርም ሜሞሪ እንዲቀመጥና የማስታወስ አቅማችሁ በደንብ እንዲጨምር ነው የሚያደርገው። የተለያዩ ሰብጀክቶችና ቶፒኮችን ማንበብ በሌላ ቋንቋ ሳስረዳችሁ ጂም ገብቶ የተለያዩ ጡንቻዎችን ወይም የተለያዩ መስሎችን እንደማሰራት ማለት ነው። ለምሳሌ ባይሴፕስ፣ ትራይሴፕስ፣ ሾልደር ምናምን የተባለ እንደዚህ የተለያዩ ጡንቻዎችን እንደማሰራት ማሰብ ትችላላችሁ። ቀን 6 የተረዳችሁትን ማስረዳት። በዚህ ቀን ላይ ጓደኛችሁን ወይንም ደግሞ ማንኛውም ሰው ብታገኙ አሪፍ ነው። ካልሆነም ያነበባችሁትና በደንብ የተረዳችሁትን ቶፒክ ለራሳችሁ ማስረዳት። ከቻላችሁ ጓደኛ ቢኖር የተመረጠ ነው። ለምሳሌ እኔ ሂስትሪ ላይ ስለ ባትል ኦፍ አድዋ እኔ ላስረዳችሁና እናንተ በዚህ መሰረት ማስረዳት ወይም ደግሞ ለራሳችሁ ምን ማለት ትችላላችሁ። ግዴታ ሰው አያስፈልጋችሁም። ራሳችሁን ቁጭ ብላችሁ መስታወት ጋር ሊሆን ይችላል ማንኛውም ቦታ ቁጭ ብላችሁ ለራሳችሁ እንደማስረዳት ማለት ነው። ስለ አድዋ ጦርነት እኔ ላስረዳችሁ እናንተ በዚህ መሰረት ለጓደኛችሁ ታስረዳላችሁ። ካልሆነ ደግሞ ለራሳችሁ ቁጭ ብላችሁ ታስረዳላችሁ። ስለ አድዋ ታሪክ ሲኖራ መጀመሪያ ለአድዋ ጦርነት ወይም ደግሞ ለአድዋ ጦርነቱ ለመፈጠሩ ምን ነበር ምክንያቱ ብለን ስናስብ በ1889 የተፈረመው የውጫሌ ስምምነት ወይም የውጫሌ ትሪቲ ነው እና ይህ ትሪቲ 20 አርቲክሎች ነበሩት። ከነዛ መካከል ግን ለጦርነቱ እንደ መንስኤ የሚቆጠረው አርቲክል 17 ነው እና አርቲክል 17 ሁለት ቨርዥኖች ነበሩት። የመጀመሪያው ቨርዥን በአማርኛ ነው፣ ሁለተኛው ቨርዥን ደግሞ በጣሊያንኛ ነው። ማለትም በአማርኛም ተተርጉሟል፣ በጣሊያንኛም ተተርጉሟል እና ሁለት ደግሞ የተለያየ ትርጉም ያላቸው እና የአማርኛ ቨርዥኑ የነበረው ኢትዮጵያ የውጭ ግንኙነቶችን ማድረግ ከፈለገች በጣሊያን በኩል ማድረግ ትችላለች እንደ ኦፕሽን ነው። ገብታችኋል? ማድረግም አለማድረግም ትችላለች ነው የሚለው የኢትዮጵያ ቨርዥኑ። የጣሊያን ቨርዥኑ ወይ ደግሞ በጣሊያን የተተረጎመው ደግሞ ምንድን ነበር የሚለው? ኢትዮጵያ ማንኛውም የውጭ ግንኙነቶችን ማድረግ ከፈለገች ግዴታ ዚጋበር ማስሙሉበት ግዴታ በጣሊያን በኩል ማድረግ አለባት ነው የሚለው እና ይሄ ቨርዥን ሁለት መለያየቱ አጼ ምኒልክ ባወቁበት ሰዓት ሀገራችንንማ ቀኝ ልናስገዛ አንችልም ወይም ደግሞ ሀገራችን ለወራዊ ኃይል እንትን ልናልችልም ብለው ይሄን ትሪቲ በ1889 የተፈረመው ውጫሌ ትሪቲን ውድቅ እንዲሆን አደረጉ ማለት ነው። ከዛ በ1896 ጦርነቱ እንዲታወጅ
እንዲታወጅ ተደረገ ማለት ነው። እና ይሄ ጦርነት የታወጀው ከውጫሌ ትሪቲ ከ7 ዓመት በኋላ ነው። የውጫሌ ትሪቲ በ1889 ነበረ። ከዛ በ1896 ጦርነቱ እንዲታወጅ ተደረገ። አጼ ሚኒሊክ፣ እቴጌ ጣይቱ፣ ራስ አሉላ እንዲሁም ደግሞ አጠቃላይ በሚባል ሁኔታ የኢትዮጵያ ህዝብ በዘር በፖለቲካ በሃይማኖት በምንም ነገር ሳይከፋፈል አንድ ሆኖ ጦርነቱን ሊዋጋ ተዘጋጀ ማለት ነው። በሰሜን ኢትዮጵያ በትግራይ ነበረ ይሄ ጦርነት የታወጀው ማለት ነው። እና ኢትዮጵያ ልታሸንፍ የቻለችበት ነገር በጣም ብዙ ነበረው። ግን እንደ አድቫንቴጅ ስቴት ጣሊያኖች በጣም ብዙ አድቫንቴጅ ነበራቸው። ከመሳሪያ አንጻር ከብዙ ነገሮች አንጻር ጣሊያኖች በጣም ብዙ አድቫንቴጆች ነበራቸው። ግን ኢትዮጵያ ልታሸንፍና ኢትዮጵያ ከተጠቀመቻቸው ቴክኒክና ታክቲኮች መካከል እቴጌ ጣይቱ የተጠቀሙት ቴክኒክ ነው። ይሄም ቴክኒካቸው ደግሞ በዓለም ዘንድ በጣም አድራቆት እንዲያተርፉ አድርጓቸዋል። ምን ነበር ቴክኒኩ? ጣሊያኖች ኢትዮጵያን ለመዋጋት መሽገው የነበረበት ቦታ ነበረ፣ ወይም ደግሞ የተወሰኑ ቡድኖች ማለት ነው የጣሊያን ቡድኖች እና ወደዛ ቦታ የሚሄድ ውሃ አለ፣ ወራጅ ውሃ አለ ማለት ነው። ስለዚህ ይህን ውሃ እቴጌ ጣይቱ ባዘዙት መሰረት ያ ውሃ ወደ እነሱ እንዳይሄድና እንዲቋረጥ ወደ ሌላ መስመር እንዲሄድ አደረጉት እቴጌ ጣይቱ። በዚህ ሰዓት ጣሊያኖች ደግሞ ግዴታ ሰርቫይቭ በማድረግ ውሃ ያስፈልጋቸዋል። ግዴታ ያን ውሃ ተማምነው እዛ ቦታ የሚሸጉት መጀመሪያም ሲመሽጉ ማለት ነው። ስለዚህ ያ ውሃ በሚቋረጥበት ሰዓት እነሱ ከ2 ቀን ከ3 ቀን በላይ ሰርቫይቭ ማድረግ አልቻሉም። ስለዚህ እጅ እንዲሰጡ ሆነ ማለት ነው። ይህም ቴክኒካቸው ኢትዮጵያ ልታሸንፍ ጦርነቱን ያለው ጦርነት እንድታሸንፍ በጣም ብዙ አድቫንቴጅ ሰጥቷቸዋል። እንዲሁም ደግሞ እቴጌ ጣይቱን በጣም ጂኒየስነታቸውን በዓለም ዘንድ ካሳዩበት መንገድ አንዱ ይሄ ነበር ማለት ነው። በዚህም ጣሊያን ኢትዮጵያን በውጫሌ ትሪቲ በአርቲክል 17 ሸውዳ ቀኝ ለመግዛት እንዲሁም ደግሞ በየራሷ ለማድረግ እንደ ሌሎች ሀገሮች ኮሎናይዝ አድርጋ ኢትዮጵያን ለማድረግ ያደረገችው ጉዞ በተገላቢጦሽ ሆኖ ኢትዮጵያ ጣሊያን በአስከፊ ሁኔታ አሸነፋት፣ በውርደት ሁኔታ አዋርዳት ወደ ሀገሯ መልሳታለች። እንዲሁም ደግሞ ለአፍሪካ ሀገራት የነጻነት ተምሳሌት ልትሆን ትችላለች። እንዲሁም ደግሞ አፍሪካ ውስጥ የመጀመሪያ ቀኝ ግዛት ያልተገዛች የመጀመሪያ ሀገር በመሆን ታሪኳን ጽፋለች ማለት ነው። ስለዚህ እኔ እንደዚህ በደንብ እንዳስረዳኋችሁ አንድ ቶፒክ መርጬ እንዳስረዳኋችሁ እናንተም አንድ በደንብ መያዝ የምትፈልጉትን ቶፒክ መርጣችሁ 2-3 ሊሆን ይችላል በደንብ ትንብላችሁ ለራሳችሁ ተዘጋጁበትና ከዛ ወይ ለሰው ከቻላችሁ ደግሞ ወደ ጓደኛችሁ ምናምን የምትችሉ ከሆነ አሪፍ፣ ካልሆነም ደግሞ ግዴታ አይደለም ለራሳችሁ። እኔ ቴክኒክ በጣም ብዙ ጊዜ ተጠቀሙበታለሁ። በጣም የሚሰራል። በምታስረዱበት ሰዓት ጭንቅላታችሁ መቼም አይጠፋም። በቃ ያ ነገር በደንብ እንድታስተውሉት ነው የሚያደርጋችሁ። እና ብዙ ጊዜ ለሰው ማስረዳት ወይም ደግሞ ለራሳችሁ ማስረዳት ብዙ ተማሪዎች ምን ጥቅም አለው ማለት ጥቅሙ ምን ጋር ነው ምናምን ብለው ያስባሉ። እንደውም ብዙ ተማሪዎች ጥቅም እንደሌለው ነው የሚያስቡት። ግን ይህን ማድረጋችሁ አእምሯችሁን ነገሩን በጥልቀትና ኦርጋናይዝ በሆነ መንገድ እንዲይዘው ያስገድደዋል። ያደርገዋል አይደለም ያስገድደዋል። አእምሯችሁን ግዴታ እንዲይዘው ያስገድደዋል። ምናልባት በዚህ ጉዳይ ላይ ጎግል አድርጋችሁ ማየት ትችላላችሁ። ይሄ ነገር በእኔ ተማምናችሁ በደንብ አድርጉት። በደንብ ያዝ የምትፈልጉትን ቶፒክ አድርጉት። ከዛ በኋላ እኔን ተመሰግኑኛላችሁ። እንደውም አንድ አባባል አለ ከተሳሳትኩኝ አልበርት አይንስታይን መሰለኛለና ከተሳሳትኩ አረሙኝ እና አባባሉ እንዲህ ይላልና አንድ ነገር በደንብ ተረድታችሁታል የሚባለው ለሰው እንዲገባው አድርጋችሁ ማስረዳት ስትችሉ ነው ይላል። ስለዚህ እንድትረዱት የምትፈልጉትና በደንብ የተረዳችሁት ነገር ካለ ለጓደኛችሁ ወይም ደግሞ ለሆነ ሰው ወይም ደግሞ ለራሳችሁ በደንብ አስረዱት። ያ ነገር ከጭንቅላታችሁ መቼም አይጠፋም። ቀን 7 ቀለል ያለ ሪቪዥን እና ራሳችሁ ማዘጋጀት። ይሄ ቀን ማለት ምናልባትም ፈተናችሁ በነጋታ የሚሆንበት ቀን ነው። ስለዚህ በጣም ብዙ ማንበብ የለባችሁም። ከቻላችሁ አንዳንድ ነገሮችን በትንሹ ሪቫይዝ ለማድረግ ሞክሩ። ከዚህ ባለፈ ለፈተና የሚያስፈልጓችሁ ነገሮች አዘጋጁ። እንደ መታወቂያ፣ እስራስ፣ ስክሪፕቶ እና የመሳሰሉ እንደ ዩኒፎርማችሁ ነገሮች እነዚህ ነገሮች በደንብ ማዘጋጀት ይኖርባችኋል። ምግብ ደግሞ ሊረብሻችሁ የማይችል ነገር ብትጠቀሙ አሪፍ ነው። እንቅልፍ ጋር ስንመጣ ደግሞ ፈተናችሁ ለማለፍ ካወጣቻቸው ስትራቴጂዎች መካከል አንዱና ወሳኙ ነው። ስለዚህ አሪፍ እንቅልፍ ማግኘት ይኖርባችኋል። ይሄ ነገር በደንብ አስምሩበት። እና ያዘጋጀሁላችሁ የ7 ቀን ፕላን ይሄን ይመስል ነበር። የቀራችሁን ጊዜያት በጣም ተረጋግታችሁና ከላይ ዘረዘርኩላችሁን ፕላኖች በመከተል ወይም ደግሞ ይሄን ፕላን አልፈልግም ካላችሁ ራሳችሁ ፕሮዳክቲቭ ሊያደርጋችሁ የሚችል ፕላን አዘጋጅታችሁ መስራት ይኖርባችኋል። እያንዳንዷ ቀን ተደምራ ነው የፈተናችሁን ውጤት የምትወስነው። ስለዚህ በሰራችሁ ጠቅም እያንዳንዷን ቀን በስርዓት ለመጠቀም ሞክሩ። ግን ይህን ስላችሁ አንዳንድ ቀን ምንም ሳትሰሩ ቀኑን ያልፍ ይችላል እና በዚህ ሰዓት በቃ እኔ አራባም ፕሮግራም አውጥቼ ነበር እሱ መከተል አልቻልኩም ምናምን ብላችሁ ልታስቡ ትችላላችሁ። ግን ይሄ ነገር የሚገርማችሁ በጣም ስኬታማ የምትሉት ተማሪ ሊሆን ይችላል፣ ስኬታማ የምትሉት የቢዝነስ ሰው ሊሆን ይችላል። እንደዚህ የሚሆንበት አጋጣሚ በጣም ብዙ አጋጣሚዎች አሉ። እንደውም አንዳንድ ቀን ሲናገሩ ሰምታቻቸው ከሆነ ከአልጋቸው ሳይነሱ ቀን ሙሉ የሚውሉበት ጊዜ አለ እና የሰው ልጅ በቃ ፐርፌክት አይደለም። እንደውም የምታውቁት ከሆነ ዴቪድ ጎጊንስ የሚባል አለና እሱ ማለት እንግዲህ ዘ ሞስት ፕሮዳክቲቭ ፐርሰን ኢን ዲስ ፕላኔት የሚባል ሰው ነው። ስለሱ ጉግል ብታደርጉ ወይም ደግሞ ዩቲዩብ ላይ ቪዲዮዎች የምታዩ በጣም ደስ ይላል። የሚገርም ሰው ነው እና እሱ ማለት ብዙ ሰዎች የሚያውቁት እንግዲህ በፕሮዳክቲቭነቱ ነው። በጣም ይሮጣል፣ ረጅም ኪሎሜትሮችን በመሮጥ ይታወቃል። በጣም ብቻ ፕሮዳክቲቭ በመሆኑ ነው በጣም ብዙ ሰዎች የሚያውቁት። እና አንድ ፕሮኳስት ላይ ምን ሲል ሰሞት መሰላችሁ? ዝም ብዬ አንዳንዴ ካልጋይ ተነስቼ ጫማዬን እያየሁት ሰዓታቶች ላይ ያልፍ ይችላል ማለት ነገር አለ። Some days I fucking wake up and I just look at the for hours. And then I start walking around the fucking house. And I say, I don't even fucking run today. I'm not doing shit today. አስቡት እንግዲህ እሱ እንደዚህ ካለ እኛ ደግሞ ምን ልንል እንችላለን? ብቻ ገድላችሁ የፈለኩት በቃ የቻላችሁትን ሞክሩ ማለት ማጥናትና ጥያቄዎችን መስራት ሲኖርባችሁ ሌላ ነገር ማድረግ ስትፈልጉ ራሳችሁን በቻላችሁ ማሸነፋችሁ እዛ ነገር ላይ መግባት ሞክሩ። ግን ፐርፌክሽንን ሁሌ መጠበቅ ሞኝነት ነው እና ሁሌ ፐርፌክት ሆናለሁ ብላችሁ በፍጹም እንዳታስቡ። ማንኛውም በጣም ፕሮዳክቲቭ የምትሉት ወይም ደግሞ በጣም ስኬታማ የምትሉት ሰው ጋር ይሄ ነገር አለ። ሁሌ ፐርፌክት ሊሆን አይቻልም። እና ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለተፈተኝ ጓደኛችሁ ሼር አድርጉለት። እንዲሁም ደግሞ ቪዲዮ ላይክ አድርጉት፣ ለብዙ ሰዎች ላይ ይደርሳል። እንዲሁም ደግሞ ሰብስክራይብ በማድረግና የኖቲፊኬሽን ቤሏን ኦን በማድረግ ቪዲዮ በለቀቁ ሰዓት ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እና ቪዲዮውን እዚህ ድረስ ካያችሁት እናልፋለን ብላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። መልካም ጥናት።